ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስ ስፖርት ዩብ ነው። ተወዳጁና ተናፋቂው የእንግሊዝ ፕሪሚየር ሊግ ጨዋታዎች ቅዳሜና እሁድ ቀጥለው ሲደረጉ ቅዳሜ ቀን 8 ሰዓት ከ30 ቼልሲ ከሜዳ ውጪ ወደ መርሲሳይድ ግዛት በማቅናት በደማቁ አንፊልድ ስታዲየም ከሊቨርፑል ጋር የሚያደርገው ጨዋታ በጉጉት ይጠበቃል። ጨዋታውን በተመለከተ የተሰሙ አዳዲስ መረጃዎችን የማቀርብላችሁ ይሆናል። በሊቨርፑል ቤትም ያሉ እንደዚሁ የጉዳት ዜናዎችን እንመለከታለን። የቼልሲው አሰልጣኝ ማክፋርላኔ ፕሬስ ኮንፈረንስ ላይ ተገኝተው ጨዋታውን በተመለከተ ማብራሪያ ሰጥተዋል። አሰልጣኙ ያነሷቸውን ዋና ጉዳዮችን እንመለከታለን። በሁለቱም ቡድኖች ያሉ የጉዳት ዜናዎችን የተሰሙ መረጃዎችን የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ሲዝኑ ሊጠናቀቅ 3 ጨዋታዎች ብቻ የቀሩት ተወዳጁ የእንግሊዝ ፕሪሚየር ሊግ ከቅዳሜ ጀምሮ ይካሄዳል። በምሳ ሰዓት ጨዋታ ቼልሲና ሊቨርፑል የሚያደርጉት ጨዋታ በጉጉት ይጠበቃል። አሁን ላይ ሊቨርፑል 58 ነጥብ በመያዝ 4ኛ ደረጃ ላይ ይገኛል። ቼልሲን የሚያሸንፍ ከሆነ የአውሮፓ ሻምፒየንስ ሊግ ተሳትፎን ኦልሞስት ወደ ማረጋገጡ ይጠጋል ማለት ነው። ቼልሲ በአንጻሩ 48 ነጥብ በመያዝ 9ኛ ደረጃ ላይ ይገኛል። የአውሮፓ ሻምፒየንስ ሊግ ቦታን የማግኘት ተስፋው የሞተ ነው። ጭላንጭል ተስፋዎች ካልሆነ በስተቀር ወይም ደግሞ ከቁጥራዊ አሃዞች በስተቀር ቼልሲ የአውሮፓ ሻምፒየንስ ሊግ የማግኘት ተስፋው እጅግ የመነመነ ነው ብሎ መናገር ይቻላል። እንግዲህ ሁለቱ ቡድኖች በአጠቃላይ በሁሉም ውድድሮች 193 ጊዜ ተገናኝተዋል። በእንግሊዝ ፕሪሚየር ሊግ፣ በኤፍኤ ካፕ፣ በካርሊንግ ካፕ፣ በአውሮፓ ሻምፒየንስ ሊግ በአጠቃላይ በሁሉም ውድድሮች 193 ጊዜ ተገናኝተው ቼልሲ 63 ጊዜ ማሸነፍ ችሏል። ሊቨርፑል 81 ጊዜ ማሸነፍ ችሏል። እንደዚሁም 49 ጨዋታዎች ላይ ደግሞ ጨዋታቸውን በአቻ ውጤት አጠናቋል ማለት ነው። የቅርብ ጊዜ የእርስ በርስ ግንኙነታቸውን ስንመለከት ቼልሲ የተሻለ የማሸነፍ ንጻሬ ያለው ማለትም ካደረጓቸው 3 የፕሪሚየር ሊግ ጨዋታዎች ቼልሲ 2ቱን ማሸነፍ ችሏል። ለምሳሌ ኦክቶበር 2025 ላይ ቼልሲ 2-1 ማሸነፍ ችሏል። እንደዚሁ በዛው ዓመት ሜይ 2025 ላይ ቼልሲ 3-1 ማሸነፍ ችሏል። 2024 ላይ ነበረ ቼልሲ 2-1 የተሸነፈው። ከዛ ውጪ ቼልሲ 2ቱን ተከታታይ ጨዋታዎችን ማሸነፍ ችሏል። የቼልሲው ጊዜያዊ አሰልጣኝ ማክፋርላኔ ፕሬስ ኮንፈረንስ ላይ ተገኝተው ስለ ቼልሲ የጉዳት ሁኔታ አጠቃላይ ክለቡ ስላለበት ሁኔታ ሀሳባቸውን ሰጥቷል። እስኪ አሰልጣኙ ያነሷቸውን ጉዳዮች እንመልከት። ስለ ዴሪ እንደዚሁ ሀሳባቸውን ገልጿል። ባለፈው ከኖቲንጋም ፎረስት ጋር በነበረው ጨዋታ ላይ ከኖቲንጋም ፎረስቱ ተከላካይ ጋር በመጋጨቱ ከፍተኛ ጉዳት ያስተናገደው ዴሪ ሆስፒታል ሄዶ ከሆስፒታል መልስ ወደ ቤቱ መመለሱ ይታወቃል። አሰልጣኝ ማክፋርላኔ ምንድነው ያሉት? ከቤተሰቡና ከአባቱ ጋር በስልክ አውርቻለሁ ብለዋል። ጥሩ ሁኔታ ላይ እንዳለ መሻሻሎች፣ የጤንነቱ ሁኔታ መሻሻሎች እንዳሉ ነግረውኛል። ይህም ከቤተሰቡ ከአባቱ አረጋግጫለሁ። ዲቴል የሆነ ነገር አልነግራችሁም፣ ነገር ግን እንዳጠቃላይ ልጁ በመልካም ጤንነት ላይ ይገኛል ሲሉ ሀሳባቸውን ገልጸዋል። ሌላው 2 የቼልሲ ተጫዋቾች በሙሉ ብቃት ወደ ቡድኑ መመለሳቸውን ሙሉ ትሬኒንግ መስራታቸውን ገልጸዋል። እነሱም ሌቪ ኮልዊል እና ሪስ ጀምስ እንግዲህ ሙሉ ትሬኒንግ ሰርተው ወደ ሙሉ አቋም መመለስ ችለዋል ብሏል። እንግዲህ ከሊቨርፑል ጋር በሚደረገው ጨዋታም በቋሚነት የመሰለፍ እድል እንዳላቸው ነው አሰልጣኙ ያረጋገጡት። ኮልዊል ተቀይሮ እንደገባ ይታወቃል ከኖቲንጋም ፎረስት ጋር በነበረው ጨዋታ። አሁን ግን በዚህ ከሊቨርፑል በሚደረገው ጨዋታ ላይ ምናልባትም በቋሚነት የሚሰለፍበት እድል ይኖራል። ሪስ ጀምስ ተቀይሮ ሊገባ ይችላል ማለት ነው። ምክንያቱም እስካሁን አንድም ጨዋታ ስላላደረገ ተቀይሮ የሚገባበት እድል እንዳለ አሰልጣኝ ማክፋርላኔ ጠቆም አድርጓል። እንደዚሁም ጊተንስ የጤንነት ሁኔታ አጠራጣሪ እንደሆነ ገልጿል። ሌላው ሳንቼዝም እንደዚሁ በጨዋታው ላይ መሰለፍ እድሉ ጠባብ እንደሆነ ገልጿል። የመሰለፍ እድል ቶታሊ አይኖረውም። ምክንያቱም እሱም እንደዚሁ ባስተናገደው ከባድ የጭንቅላት ጉዳት ምክንያት ተቀይሮ እንደወጣ ይታወቃል። አሁንም በቅጡ ያላገገመ በመሆኑ በጨዋታው ላይ ይሰለፋል ተብሎ እንደማይጠበቅ ነው አሰልጣኙ ያረጋገጡት። የቼልሲው 2ኛ በረኛ ጆርጊንሰን ጨዋታውን የቼልሲ በረኛ ሆኖ ወደ ሜዳ ይገባል ተብሎ ይጠበቃል። እንደዚሁም ስለ ፔድሮ ኔቶና ስለ ጋርናቾም ሀሳባቸውን ገልጿል። ባለፈው ሳምንት ትሬኒንግ ላይ ያሉ በደረሰባቸው ጉዳት ምክንያት እንዳልተሰለፉ አንድ ጨዋታ እንዳመለጣቸው ይታወቃል። አሁንም በቅጡ ባለማገገማቸው በዚህኛውም ከሊቨርፑል በሚደረገው ወሳኝ ጨዋታ እንደማይኖሩ ነው አሰልጣኝ ማክፋርላኔ የተናገሩት። ወይም ደግሞ የመሰለፋቸው ነገር አጠራጣሪ ነው ሲሉ ገልጾ
አሰልጣኙ ሌላው ቼልሲ ስላለበት ወቅታዊ ሁኔታ ተናግሯል። አሁን ያለንበት ጊዜ ጥሩ አይደለም፣ መጥፎ ጊዜ እያሳለፍን ነው ብሏል። ምክንያቱም ቼልሲ ያለፉት 7 ተከታታይ የእንግሊዝ ፕሪሚየር ሊግ ጨዋታዎችን ተሸንፏል። ይሄ ማለት ከ33 ዓመት በኋላ እጅግ አስከፊው ጊዜ እያሳለፈ ነው ብሎ መናገር ይቻላል። ነገሮች እንዲቀየሩ ለማድረግ ጥረት እያደረግን ነው። ጨዋታዎችን ወደ ማሸነፍ መመለስ አለብን። የቡድኑ ሳይኮሎጂ መመለስ አለበት፣ ወደ አሸናፊነት ሊመለስ ይገባል ሲሉ ነው አሰልጣኝ ማክፋርላኔ ሀሳባቸውን የገለጹት። በሊቨርፑል በኩል ስንመለከት በርካታ ተጫዋቾች ይህ ጨዋታ ያመልጣቸዋል። ለምሳሌ ሞሳላህ ጉዳት ላይ ይገኛል። ስለዚህ ከቼልሲ ጋር በሚደረገው ጨዋታ ይሰለፋል ተብሎ አይጠበቅም። አሊሴን በከር እንደዚሁ የመሰለፉ ነገር አጠራጣሪ ነው። ኢሳቅ ጉዳት ላይ ይገኛል። ስለዚህ በዚህም ጨዋታ የመሰለፍ እድሉ ዝቅተኛ ነው። ኢብራሂም ኮናቴም እንደዚሁ ጉዳት ላይ ይገኛል። ከሊቨርፑል ጋር መደበኛ ትሬኒንግ እንዳልሰራ ነው የተገለጸው። ስለዚህ እነዚህ ሁሉ የሊቨርፑል ወሳኝ ተጫዋቾች እንግዲህ ወደ ሜዳ ይመለሳሉ ተብሎ አይጠበቅም። ሊቨርፑልም በተጫዋቾች ጉዳት እየታመሰ ነው ብሎ መናገር ይቻላል። በቼልሲ በኩል ጊተንስ እንደዚሁም ስቲቫኦ ዊሊያን እሱ ኦልሞስት ከዚህ በፊት ረጅም ጉዳት እንዳስተናገደ ይታወቃል። ከዛ ውጪ ፔድሮ እና ኔቶ እንደዚሁ በቼልሲ ቤት የማይኖሩ ይሆናል ማለት ነው። ሌቪ ኮልዊል እና እንደዚሁ ሪሲ ጀምስ ደግሞ ወደ ቼልሲ ቋሚነት ይመለሳሉ ተብሎ ይጠበቃል። የሁለቱ ቡድኖች አጠቃላይ ፐርፎርማንስ ስንመለከት ቼልሲ አስከፊ የውጤት ቀውስ ውስጥ ላይ ይገኛል። ሊቨርፑል በአንጻሩ ጥሩ መሻሻሎችን እያሳየ የሚገኝ ቡድን ነው። የቼልሲን 5 ያደረጋቸውን ጨዋታዎች እንኳን አለፍ ብለን ስንመለከት በኖቲንግሃም ፎረስት 3-1 ተሸንፏል። ሊድስ ዩናይትድን 1-0 በማሸነፍ ወደ ኤፍኤ ካፕ አልፏል። ከዛ ውጪ በብራይተን 3-0 ተሸንፏል። በማንቸስተር ዩናይትድ 1-0፣ በማንቸስተር ሲቲ 3-0 እና ያለፉት 5 ጨዋታዎች የሚያሳዩት ቼልሲ አስከፊ ስንፈትን እያስተናገደ እንደሚገኝ ነው። 7 ተከታታይ ጨዋታዎች በእንግሊዝ ፕሪሚየር ሊግ ተሸንፏል። አንዱ ነው ምናልባት እንደ ጥሩ ሊጠቀስ የሚችለው ሊድስን 1-0 አሸንፎ ወደ ኤፍኤ ካፕ ፋይናል ያለፈበት ነው። በአንጻሩ ሊቨርፑል በጥሩ የማሸነፍ ስለልቦና ላይ ይገኛል። ምንም እንኳ በማንቸስተር ዩናይትድ ባለፈው ሳምንት 3-2 ቢሸነፍም ሌሎች ጨዋታዎችን ግን በድል ተወጥቷቸዋል። ለምሳሌ ክሪስታል ፓላስን 3-1 ማሸነፍ ችሏል። ኤቨርተንን 2-1 አሸንፏል። ከዛ ውጪ በአውሮፓ ሻምፒየንስ ሊግ በፓሪስ ሰን ጀርመን 2-0 ተሸንፏል። እንደዚሁም በፕሪሚየር ሊጉ ፉልሃምን 2-0 ማሸነፍ ችሏል እና በዚህም እንግዲህ በአውሮፓ ሻምፒየንስ ሊግ ለመሳተፍ የሚያስችለውን ነጥብ እየሰበሰበ ይገኛል። ቼልሲን የሚያሸንፍ ከሆነ ኦልሞስት ያረጋግጣልና ሊቨርፑልና ቼልሲ አሁን ላይ የተራራቀ የውጤት ሁኔታ ላይ ነው የሚገኙት። ቼልሲ ምንም እንኳን በርካታ ተጫዋቾቹ ቢጎዱም እነማን በቋሚነት ወደ ሜዳ ይሰለፋሉ የሚለው ግምታዊ አስተላለፎች እየወጡ ይገኛሉ። በጨረፍታ ስንመለከት ጆርጊንሰን በረኛ ይሆናል። ተከላካይ ክፍሉን ማሉ ጉስቶ፣ ኩኩሪያ፣ ኮልዊል ይሆናሉ ተብሎ ይጠበቃል። መሀል ላይ ካይሴዶና ላቪያ ይቆጣጠሩታል ተብሎ ይጠበቃል። እንደዚሁም ኢንዞ ፈርናንዴዝ፣ ፓልመር እንደዚሁ የመሀል ክፍሉን የፊት መስመሩን ይመራሉ። እንደዚሁም ጃኦ ፔድሮና ዴላፕም እንደዚሁ ተጣምረው የፊት መስመሩን እየመሩ ወደ ሜዳ ይገባሉ ተብሎ ይጠበቃል ማለት ነው። በአጠቃላይ እንግዲህ ጨዋታው 8 ሰዓት ተኩል ቅዳሜ ሲል ይጀምራል። የሁለቱ ጨዋታ ምን ያስመለክተናል የሚለው ጉዳይ አብረን የምንመለከት ይሆናል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ